የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤ የቀረቡለትን 4 አጀንዳዎች በማጽደቅ ጉባኤውን እያካሄደ ይገኛል። የምክር ቤቱ አፈ ጉባኤ ወይዘሮ ቡዜና አልከድር አጀንዳዎችን ለምክር ቤቱ ያቀረቡ ሲሆን ምክር ቤቱም አጀንዳዎቹን አጽድቋል። የከተማ አስተዳደሩ ከንቲባ አዳነች አቤቤ የአስተዳደሩን የበጀት ዓመት እቅድ አፈጻጸም ሪፖርት አቅርበዋል። በሪፖርታቸውም አዲስ አበባ ግልጽ ከሆነ የብልጽግና ሀሳብ የተቀዱ ስትራቴጂዎችና ፖሊሲዎች እየተመራች በርካታ ተግባራት መከናወናቸውን ገልጸዋል። በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ማድረግ የሚያስችሉ የዝግጅት ስራዎችን እያደረጉ መሆናቸውን የተለያዩ የፖለቲካ ፓርቲዎች ገለጹ። የአገው ብሔራዊ ሸንጎና የጋሞ ዲሞክራሲያዊ ፓርቲ አመራሮች እንዳሉት ለምርጫው ስኬታማነት አስፈላጊ የሆኑ የቅድመ ዝግጅት ስራዎችን በማከናወን ላይ መሆናቸውን ጠቅሰዋል። በተለይም ከአባላትና ከደጋፊዎች ጋር ተከታታይ የውይይት መድረኮችን በማዘጋጀት በምርጫ ዝግጅትና ሂደት ላይ የጋራ ግንዛቤ የመፍጠር ስራዎች እየተከናወኑ መሆኑን ጠቁመዋል። ምርጫው ዲሞክራሲያዊና ተአማኒ እንዲሆን ከምርጫ ቦርድ ጋር በቅርበት እየሰሩ ስለመሆኑም አንስተዋል። የአዳማ ልዩ ኢኮኖሚ ዞን ባለፉት 6 ወራት 2.5 ቢሊዮን ብር የሚያወጡ ተኪ ምርቶችን በማምረት የውጭ ምንዛሬ ማዳኑን አስታወቀ። የኢኮኖሚ ዞኑ ዋና ስራ አስኪያጅ ጉልላት አበበ እንዳሉት የውጭ ምንዛሬን ለማስቀረት ተኪ ምርት ላይ ትኩረት ተደርጎ እየተሰራ ባለው ስራ ተጨባጭ ውጤቶች እየታዩ መሆኑን አብራርተዋል። በኢኮኖሚ ዞኑ ደረጃውን የጠበቁ ተኪ ምርቶች እየተመረቱ መሆኑን ጠቅሰው ከእነዚህም ውስጥ ጨርቃጨርቅና አልባሳት፣ የህንፃና የብረት ቀለም፣ የኮንስትራክሽን ግብዓቶች፣ የመብራት ቆጣሪ እንዲሁም የህፃናት ንጽህና መጠበቂያ ይገኙበታል ብለዋል።